ጤና ይስጥልን ተመልካቾቻችን እንዴት ናችሁ? የጤና ወቅት ተጀምሯል። በዛሬ ቆይታችን ባለፉት 8 ዓመታት በጤናው ዘርፍ ላይ የተሰሩ ትልልቅ ጉዳዮችን እናነሳለን። ይህንንም ቆይታ ለማድረግ እንደተለመደው እንግዳችን ስቱዲዮ ደርሰዋል። እንግዲህ ዛሬ አንድ እንግዳ ነው ያለን። እንግዳችን በማስተዋወቅ ጀምራለሁ ማለት ነው። ዶክተር ደረጀ ዱጉማ የጤና ሚኒስትር ዴኤታ ኖት። እንግዲህ በቅድሚያ ስለ ጊዜዎት ዶክተር በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ቤተሰቦቻችን እናንተም በያላችሁበት ሆናችሁ የምናነሳውን ጉዳይ ለመከታተል አብራችሁ ስለምትቆዩ በቅድሚያ ከወዲሁ አመሰግናለሁኝ። ወርቅነሽ ሙላቱ ፕሮግራሙን እየመራሁኝ እቆያለሁ። በያላችሁበት አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛችኋለሁ። የጤናውን ዘርፍ ዳሰሳ ስናደርግ በተለይ የተሻሻለውን አዲሱን የጤና ፖሊሲ ነው መነሻ የምናደርገውና በጤና ፖሊሲ ደረጃ ለመጀመሪያ ጊዜ እንግዲህ ወደ ኋላ እንሂድና በ1960ዎቹ አካባቢ ነው የመጀመሪያው ፖሊሲ ረቆ ስራዎች ሲሰሩ የነበረውና በዛን ጊዜ እንግዲህ ፈታኝ የነበረው ነገር በተለይ ተላላፊ የሆኑ ህመሞች እንደ ፈንጣጣ አይነቱን ለመዋጋት ሰፋፊ ስራዎች ሲሰሩ ቆይተዋል። እንደዚህ ደግሞ በወባ የመሞትን ሁኔታ የመቀነሱም እንቅስቃሴ ነበር። ከዛ ደግሞ ሰባዎቹ አጋማሽ ላይ ደግሞ እንደዚህ ሁለተኛው ፖሊሲ መጣና በተለይ የመጀመሪያ ጤና እንክብካቤ ላይ ስራዎች ሲሰሩ ነበረ። ክትባት ላይ ሰፋፊ ስራዎች የተጀመሩት የዛኔ ነው። ከዛን መጣና ደግሞ ሶስተኛውና እስከ ቅርብ ጊዜ ድረስ እንጠቀም የነበረው በ1986 የወጣው አዋጅ በተለይ የጤና ኤክስቴንሽንና በሽታ መከላከል ላይ በትኩረት ሲሰራ ነበረ። እንግዲህ እነዚህ ስራዎች ተሰርተው ከመጡ በኋላ አሁን ደግሞ ማሻሻያ ተደርጎ በ2017 አራተኛው የጤና ፖሊሲ ይፋ ተደርጓል። ምን አዳዲስ ነገሮችን ይዞ የመጣ የሚለውን ጠቅለል ያለ መነሻ እናድርግና ወደ ሌሎች ጉዳዮች እንገባለን። ዶክተር አመሰግናለሁ። ያው እንግዲህ በአጠቃላይ ኢቲቪ ኢቢሲ በጤና ፕሮግራሞች ላይ ሰፋፊ ስራዎችን ነው የሚሰራው። እኛ ደግሞ እንደ ጤና ከስራውም ያልተናነሰ ተግባቦት በጣም አስፈላጊ ነው። የማህበረሰባችንን ግንዛቤ ለመጨመር ሚዲያዎቻችን በተለይ ደግሞ ኢቢሲ ካለው ተደራሽነት በጣም ትልቅ ድጋፍ እያደረገልን ያለው። በዚሁ አጋጣሚ ጤና ሚኒስቴር ወክዬ ኢቢሲን በጣም ማመስገን እፈልጋለሁ። በተለይ ደግሞ በዚህ በጤና ወግ ፕሮግራም ላይ ለማህበረሰባችን ባለፉት 8 ዓመታት የሰራናቸውን ስራዎች በማቅረብ ቀጣይ ደግሞ ምን ተስፋ እንዳለን ከሚመጡት 5 ዓመታት ደግሞ ምን በአጠቃላይ ማህበረሰባችን ልናመጣ እንደምንችል የምናሳይበት መድረክ ስለሆነ ስኬቶቻችን እንዲሁም ደግሞ ከማህበረሰባችን የምንፈልጋቸውንም ድጋፎችንም ለማቅረብ ስለተጋበዝኩኝ እጅግ አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደገለጽሽው የጤና ሴክተር ተያያዥ የሆኑ 3 ፖሊሲዎችን ተግብረው አሁን አራተኛውን በቅርቡ ጀምሯል። የመጀመሪያው ፖሊሲ እንደገለጽሽው በንጉሱ መጨረሻ ዘመን ወደ ስራ የገባ ነው። በአብዛኛው በዛን ጊዜ ማህበረሰባችንን ሲጎዱ የነበሩት ብዙ ዜጎቻችን እንደ ቅጠል ሲረግፉ ነበር። በተለይ በተለያዩ ወረርሽኞች ወባ እና ሌሎችም ተያያዥ በሽታዎች ነበሩ። መሰረቱ ያ እንደሆነ እኛም ዶክመንቶቻችን በእጃችን ላይ ስላሉ አይተናል። በርከት ያሉ ሰሩ ስራዎችም አሉ፣ ክፍተቶችም አሉ። ሁለተኛው በደርግ ጊዜ ወደ ስራ እየገባ ነው። ሁለተኛው ፖሊሲ በአብዛኛው ትኩረቱ የነበረው በዛ ሰዓት ላይ በተለይ ወደ መጨረሻዎቹ 70 ላይ በስፋት በተለይ ከተማም ላይ ትኩረት ያደረገ ነው። በአንድ በኩል ወደ ትላልቅ ሕክምና ተቋማት እንዲመጡ ጥረት ተደርጓል። በአንድ በኩል ግን የመጀመሪያ ደረጃ ጤና አሃዱንም ነካክቷል። ሙሉ ባይሆንም ግን እንደው በጥሩ መንገድ የሚታይ ውጤትም የተወሰነ ያየንበት ነው። ሶስተኛው ብዙዎቻችን ስንሰራበት የነበረው በኢህአዴግ ጊዜ የነበረ በተለይ የትራንዚሽን ገቨርንመንቱ ወደ ስራ ያስገባው ነው። በሽግግር መንግስቱ ጊዜ ወደ ስራ የገባ ነው። ብዙ መሻሻሎችን ይዞ መጥቶ ነው ለመናገር ያ ፖሊሲ የማይናቅ በርከት ያሉ ስራዎችን ጀምሯል። በተለይ ደግሞ የመጀመሪያ ደረጃ ጤና አሃድ ላይ ትኩረት አድርጓል። መከላከል ላይ ከፍተኛ መሻሻሎችን አሳይቷል። በዛን ጊዜ ጥሩ እይታ ነው ብለን ነው የምንወስደው። እንግዲህ ለ31 ዓመት ነው ሶስተኛው ፖሊሲ የሰራው። በጣም ሰፊ ጊዜ ነው የሰራው። ውጤቶችም አሉ። አራተኛው ከ2 ዓመት አደረገ። እንግዲህ ኦልሞስት 1 ዓመት ተኩል አካባቢ ወደ ስራ ከገባ በጣም ብዙ መሻሻሎችን ይዞ መጥቷል። አንደኛ ይህንን ማሻሻል ያስፈለገበት 3 ዋና ዋና ምክንያቶች አሉ። አንዱ
በአጠቃላይ የበሽታዎች ስርጭት ከበፊቱ እየተለየ መሻሻል እና ለውጥ መኖሩ ነው። በፊት ተላላፊ በሽታዎች ናቸው በጣም ብዙ ማህበረሰባችንን ለሞትና ለመዳረጉ ሪሰንትሊ በቅርብ በተጠናው ጥናት በተለይ ደግሞ ተላላፊ የሆኑ በሽታዎች ከ55% እስከ 60% ለዜጎቻችን ሞትና ህመም መንስኤ እየሆኑ መጥቷል። ስለዚህ በአጠቃላይ በሽታ ስርጭት መሻሻልና መቀየር ነው አንዱ። በተለይ ተላላፊ ያልሆኑ በሽታዎች መብዛታቸው ሕክምና ስርዓቱንም ደግሞ ማሻሻል ስላለብን ነው አንዱ። ሁለተኛው ደግሞ የማህበረሰባችን ፍላጎት እጅግ አድጓል፣ ከፍ ብሏል። መከላከሉ እንዳለ ሆኖ የሕክምናውን እንዲሁም ደግሞ ግብአቶችን ጤና ተቋማትን ማስፋት እነዚህን ማህበረሰባችን እየፈለገ መምጣቱ ሌላኛው ምክንያት ሆኗል። ሶስተኛው ደግሞ የዓለም አቀፍ ለውጡን በራሱ የተለያዩ በእኛ እድገት ደረጃ ያሉ አገራትን ተሞክሮ ስንወስድ እየቀየሩ ናቸው ብዙዎቻቸው። የእኛንም ስናነሳ መቀየር ስላለበት ነው። እንግዲህ ትላልቅ መሻሻል የታየበት በፊት መከላከል የነበረውን አክሞ ማዳን የሚለውን ትልቅ ሁለተኛውን አንጓ መጨመራችን ነው። 3 አንጓ ነው ፖሊሲው በአጠቃላይ ያለው። መከላከሉን የበለጠ ማጥለቅና ማጠናከር የሚለው ነው አንዱ። ሁለተኛው ደግሞ አክሞ ማዳን አቅማችንን ማሻሻል ነው። አክሞ ማዳን ሲባል ትላልቅ ሆስፒታሎች፣ ትላልቅ ተቋማት፣ የተሻሻሉ ተቋማት፣ ጥራት ያላቸው ተቋማት ዜጎቻችን ወደ ውጭ ሀገር ሳይሄዱ እዚሁ ሀገራቸው ላይ እንዲታከሙ ማድረግ። በተለይ ደግሞ ተላላፊ የሆኑ በሽታዎች በኦፕሬሽን ሊሆን ይችላል፣ በተለያዩ ከፍተኛ ሕክምና ደረጃዎች ጠንካራ ጤና ባለሙያዎችን በማሰልጠን የሚሰሩ በአጠቃላይ አክሞ ማዳን ነው። ሁለተኛው ይሄ ግብአትንም ይጨምራል። ሶስተኛው የፖሊሲያችን አንጓ ደግሞ የማይበገር ጠንካራ የጤና ስርዓት በተለይ ለወረርሽኞችና ለተለያዩ ሰው ሰራሽና የተፈጥሮ አደጋዎች የማይንበረከክ በቀላሉ እጅ የማይሰጥ ይበልጥ እየተፈተነ እየተጠናከረ የሚሄድ በተለይ ወረርሽኞች መመለስ የሚችል የጤና ፖሊሲ ነው ማለት ነው። 3ቱ አንጓዎች እነዚህ ናቸው። እያንዳንዱ ስር ግን ወሳኝ ቢባሉ ወደ 6-7 የሚሆኑ ሌሎች አንጓዎችን እነዚህ አንጓዎቹ ላይ መሰረት የሚያደርጉ ስራዎች አሉ። 3ቱ ትላልቅ ነገሮች ትኩረት የሚደረግበት ፖሊሲ ውስጥ ይሄኛው ነው። ከዋናውና ከ3ቱ አንጓዎች ወደ ውስጥ ደግሞ ገባ ብለን ብናነሳው ቆንጆ ይሆናል ብዬ የማስበው በመጀመሪያ የተቀመጠ ነገር አለ። በተለይ ከጤና አገልግሎት ጥራት፣ ፍትሐዊነትና ተደራሽነት ከተባሉት ውስጥ የጤና ተቋማት ማስፋፊያና ቅድም እንዳልከው በውጭ ሀገራት ይደረጉ የነበሩ ትልልቅ ወይ ደግሞ ኮምፕሊኬትድ ናቸው የሚባሉ ሕክምናዎች ጭምር ወደ ሀገር ውስጥ መጥተው መሰጠት ተጀምሯል። የመድኃኒት አቅርቦቱም ከበፊቱ የነበረው ነገር በጣም ለውጥ አለና እስቲ እነዚህን 3 ነጥቦች ላይ ደግሞ ትንሽ እናውራ። ትክክል። እንግዲህ በአጠቃላይ አንዱ እነዚህን አንጓዎች መሰረት አድርገን ትልቅ ትኩረት የምናደርግበት የጤና አገልግሎቱ ጥራት ያለው እንዲሆን፣ ፍትሐዊ እንዲሆንና ተደራሽ እንዲሆን ማድረግ ነው። እንግዲህ ከተደራሽነት ጋር ተያይዞ በርከት ያሉ ስራዎች ባለፉት ዓመታትም ተሰርተዋል። እስከ ጤና ኬላ ድረስ እንዲወርድ ተደርጓል። አሁንም ቀሪ ስራዎች ቢኖሩም የበለጠ ግን ትኩረት የምናደርግበት አንዱ ፍትሐዊነት ነው። ፍትሐዊነት ስንል በከተማና በገጠር በወንድና በሴት መካከል አርብቶ አደርና ሌሎች አካባቢዎች መካከል አሁን አዲስ አበባንና አርብቶ አደር አካባቢ ብንወስድ ከፍተኛ ልዩነት አለ። እነዚህ እንዴት ነው ማጥበብ ያለብን የሚል ትልቅ አመላካች ጉዳዮችን አስቀምጧል ፖሊሲያችንም። እዛ ላይ መሰረት አድርገን ደግሞ የተለያዩ እቅዶችንም አቅድን እየሰራን እንገኛለን። ሌላው ግን ለብዙ ዘመን ብዙ ትኩረት ያላገኘ በዚህኛው ፖሊሲ ያመላከት ነው ጥራት ነው። ጥራት እንግዲህ በቀላሉ እንዲሁ ስለተናገርን የሚመጣም አይደለም። ትላልቅ ኢንቨስትመንቶችን ይጠይቃል። ጥራት ስንል አንዱ የጤና ተቋማትን ማስፋትና ደረጃቸውን ማሳደግ ነው። ለሕክምና ቱሪዝምም ግብዓት የሚሆነው ይሄኛው ነው። ከጤና ተቋማት ተደራሽነት ጋር ተያይዞ ባለፉት 8 ዓመታት በርካታ ስራዎች ተሰርተዋል። በብዙ ቢሊዮን የሚቆጠር ገንዘብ ፈሰስ ተደርጎ መንግስት ሌሎችም አጋዥቶችንም ጨምረን በርካታ ተቋማት ተሰርተዋል። ለምሳሌ ባለፉት 5 ዓመታት ትላልቅ ከመቶ ያላነሱ ሆስፒታሎች ወደ ስራ ገብቷል። ሆስፒታሎች በጤና ጣቢያ ከወሰድን ከ1000 በላይ ጤና ጣቢያዎች ባለፉት 6-7 ዓመት እንደው እስከ 8 ዓመት ከሄድም ከዛ በላይ ሊሆን ይችላል ወደ ስራ ገብቷል። ጤና ኬላዎቻችንን በአዲስ መንገድ አይተናል። በፊት ጤና ኬላዎች ተመሳሳይ ደረጃ ላይ ነው ያሉት። አሁን ግን ኮምፕሬሄንሲቭ ጤና ሄልስ ፖስት ወይም ደግሞ አጠቃላይ ጤና ኬላ የሚባል የተሻለ ደረጃ ያለው በጤና ጣቢያ ደረጃ አገልግሎት መስጠት የሚችል ጤና ኬላዎችን 350 በላይ የሚሆኑትን ወደ ስራ አስገብተናል። ጤና ኬላዎች አቅማቸው እንዲሰፋ ጤና ኤክስቴንሽን ሰራተኞች ብቻም ሳይሆን ሌሎችም ነርሶች፣ ሚድዋይፎች እንዲጨመሩበትና እስከ ወሊድ አገልግሎት በጤና ኬላ እንዲሰጥ ማድረግ ተችሏል። 400 የሚሆኑ ጤና ጣቢያዎቻችንን የቀዶ ሕክምና አገልግሎት ወይ ኦፕሬሽን አገልግሎት ለእናቶች በኦፕሬሽን የሚወልዱ እናቶች አገልግሎት እንዲያገኙ በጤና ጣቢያ ውስጥ ተጀምሯል። አዲስ አበባ ውስጥ እንኳን ካየን ትላልቅ ሆስፒታሎች ወደ ስራ እየገቡ ነው ያሉት። በሚዲያም ብዙ ጊዜ ሲመረቅ እያየን ያለ ነው። ትላልቅ ክፍሎችን መጨመር፣
አዳዲስ ስፔሻሊቲ ፕሮግራሞችን መጨመር እነዚህ እየተሰሩ ነው ያሉት። በተለይ ሁለት ትላልቅ ነገሮችን ባለፉት 8 ዓመታት ከተቋማት ተደራሽነትና ጥራት ጋር የተሰራውን ስራ ማንሳት እችላለሁ። በእርግጥ ይሄ በቀጥታ ኮቪድ-19 ያስተማረን ትምህርት ነው ብዬ ነው የምወስደው። አንዱ የኦክሲጂን አቅርቦት በጤና ተቋማቶቻችን በሰፊው ተሻሽሏል። ከኮቪድ በፊት 3 የኦክሲጂን ማምረቻ ፋብሪካዎች ናቸው በዚህ ሀገር ያሉት። ዛሬ ላይ 60 የሚሆኑ ጤና ተቋማት ኦክሲጂን ማምረት ይችላሉ። ለራሳቸውም ይጠቀማሉ፣ ለአካባቢ ያሉትም መስጠት ይችላሉ። ይሄ በጣም ትልቅ ምርታ ነው። የጽኑ ሕክምና ይሄ አይሲዩ የምንላቸው ከኮቪድ በፊት የዛሬ 7-6 ዓመት አካባቢ ስናይ ከ50 ያልበለጡ ነበር። ዛሬ 190 የሚሆኑ ሆስፒታሎች የአይሲዩ ወይም ደግሞ ጽኑ ሕክምና አገልግሎት አላቸው። ላቦራቶሪ ከወሰድን ከኮቪድ በፊት የዛሬ 6 ዓመት 7 ዓመት አካባቢ በአገራችን ከ20 ያልበለጡ ላቦራቶሪዎች ነው ያሉት። እነሱም ከተሞች ላይ ነው። በተለይ እነዚህ ወረርሽኞች ሲመጡ የኛ ማቅም እየተናገረ ሲመጣ በዚህ ሰዓት ላይ 58 የሚሆኑ በክልል ደረጃ የተሻለ ደረጃ ያላቸው ላቦራቶሪዎች አሉ። ለምሳሌ ወረርሽኝ ሲመጣ እንደ ከዚህ ፊቱ ወደ አዲስ አበባ ሳይላክ እዛው በየአካባቢው መለየት ይቻላል። የትኛው ቫይረስ ነው የትኛው ባክቴሪያ ነው የሚለው ነገርማ ወደ ኋላ በደንብ እናመጣለን። በኮቪድ ተመረጥ ማርበርግ ሲመጣ እንዴት ድል እንደተነሳ በደንብ ማየት ስላለብን ስለዚህ ተቋማት በአቅማቸው እንዲጠናከሩ ለማድረግ እነዚህ በርከት ያሉ ጉዳዮች ተሰርተዋል። ጥራትን አንዱ የሚያመጣው የተቋማት መሰረተ ልማት መስፋፋቱ ስለሆነ ከዛ አኳያ ለማንሳት ፈልጌ ነው። እንደ ጠቀስሽው ግን አንዱ በአግባቡ መታየት ያለበት ከጥራት ጋር ተያይዞ ግብአቶች ናቸው። ግብአት ስንል እንግዲህ መድኃኒት ነው አንዱ፣ ሁለተኛው ደግሞ ሕክምና መሳሪያ ነው። ጤና ባለሙያዎችም ትልቁ በጤና ተቋማት ውስጥ ያሉት ሀብታችን ናቸው። እሱን በኋላ ልናነሳው እንችላለን። ከመድኃኒትና ሕክምና መሳሪያ ጋር ተያይዞ ባለፉት 8 ዓመታት በርካታ ርቀት መተናል። አንዱ አገር ውስጥ የማምረት አቅማችንን እያሻሻል እንገኛለን። የዛሬ 7 ዓመት እንደአጋጣሚ ባለፉት 11-12 ዓመት እዚሁ ሴክተር ውስጥ የነበርኩኝ በክልል በተቋም አሁን ደግሞ በፌዴራል ደረጃ አውቀዋለሁ ምን ያክል ጤና ሴክተር እየተለወጠ እንደመጣ። ምንም ብዙ ፈተና ቢያጋጥመው በፈተናዎቹ የበለጠ እየነጠረ እየጠናከረ የመጣ ሴክተር ነው። የዛሬ 7 ዓመት አካባቢ በአገር ውስጥ የምናመርታቸው መድኃኒቶች ከ8% በታች ናቸው። ዛሬ ይሄ ወደ 42% ከፍ ብሏል። ትላንት በጣም ትልቅ ኤግዚቢሽን በሀገር አቀፍ ደረጃ ይፋ ተደርጎ እየተሰራ ነው ያለው። ከምንገዛቸው መድኃኒቶች ውስጥ 42 ከመቶ የሚሆን ከአገር ውስጥ አምራቾችን እየገዛን ያለ ነው። በተለይ መንግስት በዋነኝነት ከሚፈልጋቸው ቶፕ 10 ከሚላቸው መድኃኒት አይነቶች 8ቱ እዚሁ ሀገር ውስጥ በሚመረቱ አምራቾች ይቀርባል የሚል መረጃ እየተወያየን ነበር ከዚህ ቀደምና በጣም ትልቅ ምርታ ነው። በተለይ የመንግስት ግዢውን ከዛ ደግሞ በየተቋማት ያለውን የስርጭት የማከፋፈል ሁኔታ በደንብ የሚያቀለው ይመስለኛል። ትክክል፣ እውነቱን ያልሽው አንዱ ራሳችንን ከመቻል ጋር ተያይዞ በጤና ሴክተር በተለይ እንዲህ አይነት ወሳኝ የሚባሉ ህይወት አድን መድኃኒቶችን ከሌላ አገር ማምጣት ላይ መጠበቅ አስቸጋሪ ነው የሚሆነው። እንደሚታወቀው የራሳችንን የባህር በር እስከምናገኝ ድረስ ከውጭ ማምጣት በራሱ በጣም ወጪው ከባድ ነው። የውጭ ምንዛሬው በቀላሉ አይገኝም። ስለዚህ ለኢኮኖሚ በጣም ትልቅ አቅም አለው። ራስን ከመቻል ጋር ተያይዞ በጣም ትልቅ አቅም አለው። ለማህበረሰባችን ደግሞ በምንፈልግበት ሰዓት ላይ መድኃኒት ለማድረስ ከውጭ ስናመጣ አንዳንድ ጊዜ ያለፈበት ይሆናል። ወይም ደግሞ መንገድ ላይ ያን ሁሉ መንገድ አቋርጦ ስመጣ መንገድ ላይ ሊበላሽም ይችላል። ይህን ሁሉ የሚቀርፍ ነው። በጣም አቅማችን በዚህ በኩል በጣም ብዙ እየመጣን ያለው የሚቀሩ ስራዎች አሉ። በደንብ በቀጣይነት የምንሰራው አገር ውስጥ ከተመረተና ከተከፋፈለ በኋላም ደግሞ አያያዙ ላይ በአግባቡ ዜጎቻችን ጋር እንዲደርስ በርካታ የመረጃ ስነ ስርዓቶችን እያመጣን ያለ። ለምሳሌ በቅርብ ይፋ ያደረግነው የጤንነቴ የሚለው አፕሊኬሽን አለ። ስለዚህ ዜጎቻችን የትኛው ፋርማሲ ጋር ምን አለ የሚለውን በከተሞች ላይ ይሄ አሁን እየተለመደ ነው ያለው። ዲጂታል ጤናው ያመጣው ትልቅ ስራዎች አሉ። ዲጂታል ጤና ውስጥ በኋላ ልናየው እንችላለን። በሱ ይዘናል። ከዛ ውጪም ደግሞ ከውጭ የምንገዛውንም ግዢ የኢትዮጵያ መድኃኒት አቅራቢ አገልግሎት ኢትዮጵያን ፋርማሲካል ሰፕላይ ሰርቪስ የምንለው ተቋም በጤና ሚኒስቴር ስር ያለ በጣም ሰፋፊ ለውጦች እንዲመጡ አድርገናል። የራሱ አዋጅ በዚህ አገር ከዚህ ፊት መድኃኒትና ሌላ እቃ ሲገዛ እኩል ነበር፣ በጨረታ ነበር የሚገዛው። አሁን ይህንን ማሻሻል ተችሏል። መድኃኒት በራሱ የመመሪያና አዋጅ እንዲገዛ እየተደረገ ነው ያለው። ጥራቱን ይጨምራል። ማቹሪቲ ሌቭል 3 አግኝታለች ሀገርና ትክክል። በሀገር ውስጥ የሚመረት ማንኛውም መድኃኒት በጣም
በሙሉ መተማመን ወደ ጥቅም ላይ ማዋል የሚያስችል ነገር ነው። በዚህ ወደ ውጪ መላክ የምንችልበት ደረጃ ለምሳሌ አሁን የማቹሪቲ ሌቨል 3 ያልሽው የብስለት ደረጃ 3 የዓለም ጤና ድርጅት የሰጠን ነው። የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣናችን በአፍሪካ ውስጥ ካሉ 9 ሀገራት ተርታ ተሰልፈናል። አሁን 9 ሀገራት ብቻ ናቸው ይሄን ኤምኤል3 ደረጃ ላይ የደረሱ። በጣም ሰፊ ስራ የሚጠይቅ በዓለም አቀፍ ደረጃ ኢትዮጵያ የምታመርታቸው መድኃኒቶች የትም ቦታ ሊሄዱ ይችላሉ ማለት ነው። ከውጪ የመጡትን መድኃኒቶችን ለመፈተሽ ፈዋሽነታቸውን ደህንነታቸውን ለመፈተሽ ከፍተኛ ደረጃ ላይ ደርሳለች ማለት ነው። ስለዚህ እንደ አሜሪካ እንደ አውሮፓ ውስጥ እንዳሉት አገራት ጠንካራ የቁጥጥር አቅም ያላት አገርና ስለዚህ ኢትዮጵያ ውስጥ አንድ መድኃኒት ከተመረተ የኛ መድኃኒትና ምግብ ባለስልጣን ካየው ከፈተሸው ሌላ አገር የመውሰድ ኤክስፖርት የማድረግ ተቀባይነቱም ከፍ ያለው የሚሆነው ማለት ነው። ጥራት ማለት ይሄ ነው አይደል? ትክክል፣ ይሄ ነው ጥራት። ስለዚህ አሁን ሌሎች ሀገሮች እንዳውም እየመጡ ከኛ ኤክስፖርት የሚጠይቁ አሉ። ያው በእርግጥ እኛ 135 ሚሊዮን ህዝብ ነው ያለን። የውስጥ አቅምንም ማሳደግና የውስጥ ፍላጎትን ማርካት በራሱ ብዙ ስራ አለ። በእርግጥ መንግስትም ኢትዮጵያ ታምርት በሚለው በጣም ሰፊ ድጋፍ ካደረጋቸው ክቡር ጠቅላይ ሚኒስትርም በየጊዜው ከሚደግፉትና ከሚከታተላቸው በጤና ሴክተር ውስጥ አንዱ ምን ያክል መድኃኒት እያመረትን ያለ ነው በሀገራችን የሚለው ነው። ስለዚህ ይሄ የጥራት አቅማችን እየተጠናከረ ሲመጣ ለሌላውም ሀገር ኤክስፖርት ማድረግ አሁን ብዙ ካምፓኒዎች ከህንድ ከቻይና እየመጡ ነው ወደዚህ ሀገር የኢትዮጵያን ፖቴንሻል እያዩ ነው ያለው። ስለዚህ ወሌላ አገርም በመላክ ሃርድ ከረንሲ የማግኘትና አቅማችንን ከፍ የማድረግም ጥረታችንን ከፍ የሚያደርግ ነው። ሌላኛው እንግዲህ በጤና ደረጃ በትኩረት ከሚሰራባቸው ዘርፎች አንዱ የእናቶችና የህፃናት ጤና ነው። ቀደም ሲል እየጠቀስን ነበር። በተለይ ከእናቶችና ጨቅላ ህጻናትን ጤንነት ሲጠበቅ ከማድረግ አኳያ በጤና ተቋማት ደረጃ በጤና ጣቢያ በሚባሉት ደረጃ ከዚህ ቀደም የሚሰጡ የነበሩት በጣም መሰረታዊ የሆኑ የጤና አገልግሎቶች ነበሩ፣ ከእናቶችም ጋር ተያይዘው ማለት ነው። አሁን ላይ በሰርጀሪ እስከ ማገላገል ጭምርና በትልልቅ ሐኪሞች በዶክተር ደረጃ በአንድ ጤና ተቋም በጤና ጣቢያ ደረጃ መገኘት ብርቅ የሚሆንበት በጣም ትንንሽ ለሆኑ ነገሮች ወደ ሪፈራል ሆስፒታል የመላክ ነገር ነበርና እነዛ ደግሞ ሪፈራል ሆስፒታሎችም በቁጥር ትንሽ ናቸው። ከዛ ከተለያዩ የሀገሪቱ ክፍል ነው ሰው የሚመጣውና የነበረው መጨናነቅ መቼም የቅርብ ጊዜ ትዝታችን ነው የምናውቀው ነገር ነውና እንደው የጤና ጣቢያዎችን የአገልግሎት አሰጣጥ ደረጃ ከፍ በማድረጉ ከእናቶች ጤና በተለይ ከወሊድ ጋር ተያይዞ የሚከሰት የሞት ምጣኔ ከመቀነስ አኳያ ያያችሁት እምርታ ምንድነው? አመት ከ6 ወር ቀላል ጊዜ ስላልሆነ ማለት ነው ተግባራው በደንብ ነው አንቺም የገለጽሽው። በጤና ሴክተር ውስጥ አንዱ ትልቅ ለውጥ ያመጣንበትና በኩራት የምንናገረው በተለይ እኔ የእናቶችና ህጻናት ጤና ላይ በጣም ትልቅ ራሴን ሰጥቼ ከሰራውባቸው ለውጥም ከመጠበቅባቸው ቦታዎች አንዱ ነው። በየጊዜው የእናቶችን ሞት በአይኔም ብዙ ቦታ ላይ በተቋም ውስጥም ስለሰራው ስላየው በትንሽ ነገር እጦት እናቶች ህይወታቸው ሲያልፍ ማየት ከዚህ በላይ የሚያሳዝን ነገር የለም። የእናት ሞት የቁጥር ብቻ አይደለም። ከእያንዳንዱ የእናት ሞት ቁጥር በስተጀርባ ቤተሰብ አለ፣ ልጆች አሉ፣ አካባቢው አብሮ ነው የሚያዝነውና ብዙ ተስፋ ነው አብሮ የሚጨልመው። እውነት ነው። በጣም ከባድ ነው። ከባድ የሀዘን ድባብ ነው ወደ አንድ ቤት የሚገባው በእናት ሞት። ስለዚህ በዚህ ላይ በጣም ትልቅ ትኩረት ተሰጥቶ ተሰርቷል። በጣም በኩራት የምናገረው ባለፉት 7-8 ዓመታት በተሰራው ስራ የሰው ልጆች በእድሜ ጣሪያ ወይም ደግሞ የላይፍ ኤክስፔክታንሲ የምንለው በኢትዮጵያ ውስጥ ትልቅ መሻሻልን አሳይቷል። አንዱ በእናቶች ላይ በሰራ ነው ስራ ነው። እናቶችና ህጻናት ላይ የዛሬ 8 ዓመት አካባቢ 60 አይሞላም ነበር የእድሜ ጣሪያ የኢትዮጵያውያን። ዛሬ ባለፈው ዓመት በተሰራው ስራ 67.8 ላይ ደርሷል። ይሄ ጤናው ብቻ ስለሰራ አይደለም፣ ሌሎችም ሴክተሮች በጋራ የጋራ ውጤት ነው። የአንድ ሀገር የእድገት ምልክት ነው የሚሆነው። አዎ ይሄ ከጂዲፒ በላይ ከሌሎችም ወሳኝ ኢኮኖሚ አመላካቾች በላይ የአንድን አገር አቅም ወይም ደግሞ መሻሻል የሚያሳይ አንዱ የላይፍ ኤክስፔክታንሲ ነው። ከዛም አልፎ ደግሞ ሁለተኛውና እንደውም ከዛ በላይ የአገርን መሻሻል የሚያሳይ የእናቶች ሞት ምጣኔ መቀነስ ነው። ወደ ጤና ሴክተር ሲቀላቀል የዛሬ 12 ዓመት አካባቢ ሆስፒታል ላይ ነበርኩኝ። የበዛን ሰዓት ላይ የነበረው የእናቶች ሞት ከ100 ሺህ ወደ 700 ወደ 600 አንዳንድ ቦታ ከዛም በላይ ከ1 ሺህ በላይ በጣም ከፍተኛ ቁጥር ነው። ይሄ በጣም ከፍተኛ ቁጥር ነበር። ከዛ በየ2 ዓመት በየ3 ዓመት እንደዚህ ለውጦች እየታዩ መጥቷል። ግን በየ4-5 ዓመት ደግሞ አገር አቀፍ ጥናት ከተለያዩ አጋር ድርጅቶች ጋር እንሰራለን። የኢትዮጵያ የስነ ህዝብና የጤና ሰርቬ ወይም ደግሞ ዳሰሳ የሚል ትልቅ ጥናት ነው የሚሰራው። ከ800 ወርዶ
420 ላይ አስታውሳለሁ የዛሬ 6 ዓመት አካባቢ ከ420 የዛሬ 3 ዓመት አካባቢ ወደ 350 ዝቅ ብሏል። ከ2 ዓመት በፊት ደግሞ ወደ 267 ከ6 ወር በፊት ይፋ ያደረግነው ጥናት በዓለም አቀፍ ደረጃ ኢትዮጵያ በጣም ስሟም የተመሰገነባት ከ100 ሺህ ወደ 141 ቀንሰናል። 141 በኮንቲኔንታችን በአህጉሩ ላይ ከኛ ያነሰ ቁጥር ያላቸው 5-6 ሀገራት ሰሜን አፍሪካና ደቡብ አፍሪካ አካባቢ ያሉ የተወሰኑ ውስን ሀገራት ካልሆኑ በስተቀር በከፍተኛ ደረጃ የእናቶችን ሞት በመቀነስ ኢትዮጵያ ስመጥር ሀገር ሆናለች። ይሄ በጣም ትልቅ ስኬት ነው። ከህዝቡ ጋር ከጤና ባለሙያዎቻችን ጋር እየሰራ ነው። ይሄን ለማምጣት አንዱና ትልቁ በማህበረሰብ ደረጃ በተለይ ጤና ኤክስቴንሽኖች ቤት በቤት ለመሄድ በማስተማር እናቶች ገና እርጉዝ ሲሆኑ ወደ ጤና ተቋም እንዲመጡ ክትትል እንዲያደርጉ በማድረግ ነው። ከሁሉም በላይ ግን በጤና ተቋም የመውለድ ምጣኔ በጣም ከፍ ብሏል። የዛሬ 8 ዓመት በጤና ተቋም የሚወልዱ እናቶች ከ30% አይበልጡ። ዛሬ በጥናቱ እንኳን የተረጋገጠው ወደ 70% ተቃርበን ነው ያለ ነው። በየወሩ በሚላክልን መረጃ 85-90% ይመጣል። በጥናት ትንሽ ዝቅ ብሎ ወደ 70% እየተቃረበ ነው ያለው። በጣም ትልቅ ምርታ ነው እንደ ኢትዮጵያ ባለው አገር። ሁለተኛው በጣም ትልቅ አቅም የፈጠረው ቅድም አንቺም ለመግለጽ እንደሞከርሽው በጤና ጣቢያዎቻችን የቀዶ ጥገና ወይም ደግሞ ኦፕሬሽን የሚቀላቀሉ እናቶችን አገልግሎት ማምጣታችን ነው። ከዚህ ፊት በሆስፒታሎች ራሱ አንዳንዱ ሆስፒታሎች በተለይ መጀመሪያ ደረጃ ሆስፒታል ፕራይመሪ ሆስፒታል የምንላቸው የኦፕሬሽን አገልግሎት የማይሰጡበት ቦታ ነበር። ዛሬ ሁሉም ሆስፒታሎቻችን የቀዶ ጥገና ይሰጣሉ። 400 ጤና ጣቢያዎች ደግሞ የቀዶ ጥገና አገልግሎት ለመስጠት ብሎክ ተሰርቶላቸው ለዚሁ አገልግሎት የሚውል ተሰርቶ ሁላቸውም ደግሞ የደም አቅርቦት እንዲኖራቸው ተደርጎ የሚያስፈልገው ግብዓት ተሟልቶ ከነዚህ 400 ውስጥ 250 አሁን አገልግሎት ሰጡ ይገኛሉ። የቀሩት በዚህ ዓመት ሙሉ በሙሉ ወደ ስራ ይገባሉ። ይሄ በጣም ትልቅ አቅም ፈጥሯል ብዬ ነው መስሎ በአንድ በኩል። ከዛ ውጪ ደግሞ በአጠቃላይ የምናረጋቸው ክትትሎች፣ አዳዲስ ሕክምና ዘዴዎችን ማምጣታችን በተለይ ደግሞ ደም ብዙ ጊዜ እናቶች የሞቱት በደም መፍሰስ ነው። ከ60% በላይ የሚገላቸው ይሄ ስለሆነ የደም አቅርቦት እጅጉን ያሻሻል ነው። በጤና ሴክተር ውስጥ ከዚህ በፊት ከ5-6 ዓመት በፊት ደም ማግኘት በጣም ከባድ ነበር። ከዘመድ ከተለያየ ቦታ እየተለመነ ነበር የሚመጣው። ደም በራሱ አንድ አስቸጋሪ አገልግሎት ነበር። ዛሬ የደም አቅርቦት ሙሉ በሙሉ ማለት የሚቻልበት ቀርፈናል። አንድም እናት ወይም ማንኛውም ሰው ደም አጣው የሚል አይሰማም። ስለዚህ አንዱ ትልቅ መርታ ነው። ማህበረሰብ ግንዛቤ ደም ጥሩ ተሰርቷል። የደም ልገሳ በጣም ብርቅ ነበረ። እውነት ነው። ከዚህ በፊት እንደውም አንዳንድ ጊዜ እኔ ትምህርትም ላይ እያለው ሆስፒታል እንኳን እየሰራው ባል ሲጠየቅ ደም ያስፈልጋታል ለምስት ከተባለ ጥሎ የሚሄድበት ጊዜ አለ። ጥሎ ይሄዳል። ብዙ ሰዎች ራሳችን ብዙ ጊዜ ደም ሰጥተናል ሰዋተን ማለት ነው በምትክ ስለሆነ አሁን ማህበረሰባችንን በማስተማራችን የትኛውም ቦታ ላይ ወጣቶች፣ ተማሪዎች፣ ዩኒቨርሲቲ እንዲሁም ደግሞ ይሄው በየቦታው አዲስ አበባ ላይ በየቦታው ድንኳን ተጥሎ የበጎ ተግባር አንድ እንቅስቃሴ ሆኗል። አሁን በተለይ ክረምት ላይ ትክክል በበጎ ፈቃደኝነት ከሚሰሩ ስራዎች ውስጥ በጣም አንዳንድ ጊዜ በቂ ክምችት አሁን አለን ትንሽ እንቆይ ብለን የምንከለክልበት ሁሉ ጊዜ እየመጣ ነው ያለው። ለምን ነበርኩ በጣም በተለይ የሚጠፉ የደም አይነቶች አሉና ትክክል እንደው ባካችሁ የደም አይነት ያላችሁ ስጡ ይባል ነበርና አንዳንድ ማህበረሰብ እኩል በሆነ መስመር ላይ ለመጓዝ ሲንደረደር የሚያሳዩ ምልክቶች እነዚህ ናቸውና የጤናው ዘርፍ ብቻውን ምንም መሆን አይችልም። አጋር አካላት የማህበረሰቡ የንቃት ደረጃ የግንዛቤ ሁኔታ አብሮ ተያያዥ የሚሆኑና በዛ ረገድ ለውጦቹ በደንብ ማየት እየቻልን ነው። የህብረተሰብ ጤና አደጋዎች ቁጥጥር የሚባል ነገር አለ። ያው የእናንተ አጠራር ነው። እኛ በሚገባ እንጥራውና ወረርሽኞች ሲመጡ ያልታሰቡ ብዙ ሰዎችን የሚያጠቁ አደጋዎች ሲመጡ የነበረንን የምላሽ ዝግጁነት ፈትኖናል። ኮቪድ-19 አንዳንዴ እናመሰግናለን እንድንነቃ አድርጎ እንደ ሀገር በብዙ ዘርፎች ማለት ነው። በተለይ ጤናው ላይ ደግሞ ስንመጣ በቃ የቱ ጋር ያለ ነው የቱ ጋር ነው ዘርፍ ያለው የሚለውን ነገር በደንብ ያያችሁ ይመስለናልና በተለይ ናሙናዎች ተሰጥተው ምርመራ ማድረግ አይቻልም። ምርመራው ቶሎ አይመጣም። በዛ መሀል የሚፈጠረው ነገር በጣም እንግዲህ የሚያዘው የሰው መጠን የሚሞተው የሰው መጠን በጣም ብዙ አስቸጋሪ ነገሮች እንደነበሩ የቅርብ ጊዜ ትዝታ ነው። ከዛ ማርበርግ ደግሞ መጣና አሃ ለካ ዘርፉ እዚህ ጋር ደርሷል እንድንል አደረገን እንደ ማህበረሰብ ስንመለከትና ምን አይነት ስራዎች ተሰርተው ነው እንደባ እንደዚህ ደረጃ ላይ ደርስ ይቻላል? እውነት ነው። ትክክል ነው ያልሽው። እኔ ሁልጊዜም ኮቪድ እንዳጋጣሚም ጭምር እኔ ሚኒስትር ዴታ ሆኜ
ተሹሜ በ5ኛው ቀን ነበር የመጀመሪያውን ኮቪድ-19 ኬዝ ይፋ ያደረግነው። በጣም ከባድ ጊዜ ነበርና እንዴት አድርገን እንግለጽ ማህበረሰባችን ምንድነው? ያው መጀመሪያ ሁላችንም ወደ ኢትዮጵያ አይመጣም። ተገኝቷል ለማለት ራሱ በጣም ጭንቅ ነበር። ቀድመን አይመጣም ይሄ በሽታ ወደ አፍሪካ አይገባም ብለን ሁሉ ፎከስ ነበር። በጣም ነበር ጭንቀት የፈጠረብን። ዝግጅት እየተደረገ በድብቅ ነበር ዝግጅት እየተደረገ መጥቷል ማለት ነው ይባል ነበርና እውነት ነው እና በጣም ፈታኝ ጊዜ ነበር። ያው እንግዲህ ሁላችንም ተረባርበን መንግስትም ቁርጠኛ በመሆኑ ማህበረሰባችንም ስለሰማን ጤና ሴክተሩም ሁሉንም ባለድርሻ አካላትን በደንብ አቀናጅቶ ስለሰራ ሌሎች አገሮች ላይ ያለውን ውድመት አላየንም። በኢኮኖሚም ለመከላከል ከፍተኛ ጥረት ተደርጓል። በጤናም በኩል ብዙ ዜጎቻችን ህይወታቸውን ያው እንደምታውቁ ከ10 ሺህ በታች ነበር የሞት ምጣኔ እንኳን ሪፖርት ያደረግነው። ስለዚህ በጣም ሰፋፊ ስራዎች ተሰርተዋል። አንዱና ትልቁ በአጠቃላይ ወረርሽኝን ለመከላከል በተለይ ቶሎ የመለየት አቅማችንን ላቦራቶሪ አቅማችንን አሳደግንበታል። በዛን ሰዓት ላይ እንደምታስታውሺው የመጀመሪያ የተወሰኑ ኬዞችን ወደ ውጭ ነበር ደቡብ አፍሪካ ነበር የሚላከው 6 ሳምፕሎችን ደቡብ አፍሪካ ነበር የላክነው። ከዛ በኋላ በአገር ውስጥ አቅማችን እየተጠናከረ መጥቷል። ከዛ አሁን የደረስንበት ከላቦራቶሪ ጋር ተያይዞ ያኔ በተለያዩ ኪቶች ነበር ቴስት የምናደርገው። አሁን ጄኖሚክ ሲኩዌንስ የሚባል የአንድን ቫይረስ ወይም ባክቴሪያ ሙሉ ዘረመል የመለየትና ይሄ ደግሞ ከየት እንደመጣ ከየት ሀገር እንደመጣ ምን አይነት እንደሆነ ወይም ደግሞ ስትሬን እንለዋለን ይሄንን ሁሉ የመለየት አቅም ላይ ደርሰናል። በፊት ይሄ በአፍሪካ ውስጥ ብዙ አይታሰብም። ግብጽና ደቡብ አፍሪካ ላይ ያለ አቅም ነው። ይሄ ጄኖሚክ ሲኩዌንስ ወደ ውጪ የሚላክ አገልግሎት ነበር። ይሄ በጣም ብዙ በሀገራችን ያልተለመደ ነው። ቅርብ ይሄ ጄኖሚክ ሲኩዌንስ ጭምር ይሄ ሲባል እንግዲህ የትኛውንም ተዋሲ በእኛ አገር መለየት የሚቻል አቅም ላይ ደርሰናል ማለት ነው። የማንንም አገር ድጋፍ ሳንጠይቅ እዚህ ላይ ደርሰናል። በዚህ በኩል የሕክምና ስርዓቱ በጣም ጥሩ ነበር። ቅድም ያልኩሽ ኦክሲጂን አቅማችን ጥሩ ነበር፣ ያሻሻል ነው። በጣም ፈጣን ነበር ምላሻችን። በዛን ሰዓት ላይ የሚሊኒየም አዳራሽንን ቶሎ ወደ ሆስፒታል ነበር እየቀየር ነው። ኢካ ኮተቤን ወደ ሆስፒታል ቶሎ ቀየረን። በየክልሉ የሚታከሙበትን አዳዲስ ተቋማትን በተለይ ደግሞ ጽኑ ሕክምና አገልግሎት ሜካኒካል ቬንቲሌተር ብርቅ ነበር፣ በጣም ብዙ ነበር የተገዛው። ስለዚህ እነዛ አቅሞች ዛሬ በጣም እየጠቀሙን ያሉት ከኮቪድ በተባልነው መሰረት መርበርግ ጋር ስንመጣ ብዙ አልተፈተንም። ኬዙን በ3 ቀን ውስጥ ነው ኬዙን ለይተን መርበርግ እንደሆነ መርበርግ ከኮቪድ በላይ ለመለየትም የሚያስቸግር ነው። ይህንን ቶሎ መለየት ችለናል። የተለየበትን ቦታ በጣም ሩቅ እንግዲህ ጂንካ ማለት ከዚህ 500 ኪሎ ሜትር በጤና ተቋም ውስጥ ምን ያክል ጤና ባለሙያዎቻችንም ጥንቃቄውን የሚያሳየው ይሄ ኬዝ እኮ አልፎ ከዛ አዲስ አበባ ውስጥ ሊከሰት ይችላል። ቀጥሎ ደግሞ ከተወሰኑ ወራት በኋላ የአፍሪካ ህብረት ስብሰባ ነበር። ቢደራረብ ኖሮ ያ ኬዝ ቶሎ ባንቆጣጠር ኖሮ ምን ያክል ችግር ሊያመጣ እንደሚችልና ዝግጁ ሆነን መጠበቃችን በመሀልም ላይ የዝንጀሮ ፈንጣጣ የስሞል ፖክስ ምንለው ሞንኪ ፖክስ ምንለው መሀል ላይ አጋጥሞን ነበር። ሌላ ሀገር ላይ እንዲህ አይነት ወረርሽኞች በጣም በርካታ ሰዎችን ይጎዳሉ። ቶሎም መቆጣጠር አይቻልም። በአጭር ጊዜ ነው ተቆጣጠር ነው። መርበር ግን በ90 ቀን ውስጥ ነበር የተቆጣጠር ነው። ሌሎች ሀገሮች ላይ 7 ወር 8 ወር ብዙ ከተሞች ላይ ደርስ ነበር። ስለዚህ በዛው ቦታ ላይ ኮንቴን ማድረጋችን ምን ያክል አቅማችን እንደተጠናከረ እንደሚያሳይና ብዙ እንደተማርንበት ለማሳየት ያክል ነው። ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬ በጤና ወግ አጠቃላይ በ8 ዓመታት ውስጥ የጤናው ዘርፍ ምን ላይ ነው የሚለውን ውይይት እያደረግንበት ነው የምንገኘው። የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ አብረውን እየቆዩ ነው የሚገኘው። እንግዲህ አሁንም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በድጋሚ በአክብሮት ተጋብዛችኋለሁ። መልካም እንግዲህ የተለያዩ ጉዳዮችን እያነሳን ነው የምንገኘው። በተለይ የጤናው ዘርፍ ጉዞ 8 ዓመት ያው ከተሰራበት ብዙ ስራ እንደሚሰራ አይተናል። ሲታይ ቁጥሩ ትንሽ ይመስላል፣ ግን ደግሞ የተለያዩ ዘርፎችን ቁጭ ብለን እንዴት ነው የ8 ዓመት ጉዞ ብለን ማየት ስንችል መፈተሽ ስንችል ውጤቶችን ማየት ይቻላል። ውጤቶችን ስናይ ደግሞ የጎደሉ ነገሮችን ለማየት በጣም ምቹ ነው የሚሆነው። ቀጣይ ብዙ ጊዜ ስላለ ያንን ነገር ለማረም ለማስተካከል ትልቅ እድል ይሰጣል። ግምገማ የሚባለው ነገር በነገራችን ላይ ጥሩ እንደሆነ ይሰማኛል። ሌላኛው እንግዲህ አሁን እንደተባለው ብዙ ነገሮችን ተሰራ፣ ሆስፒታል ተገነባ፣ መድኃኒት ተመረተ፣ ብዙ ነገሮች ተስተካከሉና ዋናው ነገር ደግሞ በሕክምና ውስጥ የሰው ኃይል ነው። የሰው ኃይል ከብዛት አኳያ ማየት ይቻላል። የሰው ኃይል ከጥራት ከብዝሃነት አኳያ የሙያው ስብጥር ማለት ነው ስነ ምግባርን ጨምሮ የሚታዩ ነገሮች ናቸው። ከዛ የምንፈልገውን ወይ ደግሞ ሕክምናው
የሚፈልገውን የስራ ዲሲፕሊን ጥራት የአገልግሎት አሰጣጥ ሁኔታ ደግሞ ለማግኘት እንደ ተቋም ለነዛ የጤና ባለሙያዎች መሟላት ያለባቸው ጉዳዮች አሉ የሚጠበቁ ጉዳዮችና ሁለቱ ነገሮች ላይ እንደው ሚዛኑን ጠብቆ ለማስኬድ የተሰሩ ስራዎችን ደግሞ ብንመለከት አሪፍ ነው ዶክተር። ትክክል። ጤና ሚኒስቴርም ሆነ መንግስት ጤና ባለሙያዎቻችን የጤና ሴክተሩ የጀርባ አጥንት ናቸው ብለው ነው የሚወስደው። እውነትም ደግሞ እንደዛ ነው። ቅድም ያልናቸው ሁሉ ነገሮች ኖሩ ጥራት ያለው ባለሙያ ከሌለ ምንም ማለት አይደለም። ጤና ተቋማትን የጤና ተቋማት የሚያደርጉ ጤና ባለሙያዎቻችን ናቸው። ባለፉት ዓመታት በርካታ ጤና ባለሙያዎች ሰልጥኖ ወደ ሴክተሩ እንዲቀላቀሉ ከፍተኛ ጥረት ተደርጓል። የዛሬ 7 ዓመት በሴክተራችን ያለው ጤና ባለሙያዎች 267 ሺህ አካባቢ ናቸው። ይሄ እንግዲህ ጤና ባለሙያውም አለ ሰራተኛውም አለ ድጋፍ ሰጪ ሰራተኛ አጠቃላይ እንደ ሀገር እንደ ሀገር ከ4 ወር በፊት አካባቢ ባለን መረጃ 500 ሺህ በላይ የጤና ባለሙያዎችና ሰራተኞች በአጠቃላይ በሴክተራችን አሉ። ትልቅ እጥፍ በላይ ነው። በ8 ዓመት የጨመርነው ማለት ነው። በጣም ብዙ አሰልጥነናል። ከዚህ ጋር ታይዞ ከማሰልጠን ጋር በየአመቱ እንደውም አሁን ትንሽ ቀነስ አደረግን እንጂ 3000 አካባቢ ሐኪሞችን ነበር ስናስመርቅ የነበረው። በፊት እኔ አሁን ወደ ሆስፒታል ሲሄድ ዛሬ 12 ዓመት ብቻዬን ነበር ወደ ገጠር ሆስፒታል፣ ለዛውም የሚሄድ ሰው ጠፍቶ አንድ ሰው ታችኛው ሆስፒታል ላይ ሐኪም ማግኘት እንደው ፈጣሪ እንደመጣ ነው። ብርቅ ነበር ማለት ነው። ይሄ እንግዲህ ሩቅ አይደለም። ከዛ በየአመቱ 3000 2500 ሐኪሞችን በማሰልጠን በማስመረቅ ወደ ስራ በማስገባት በጣም ከፍ ማድረግ ተችሏል። የሐኪም ቁጥር የነርስ የሚድዋይፍ ቁጥር በጣም እየጨመረ እንዲመጣ ተደርጓል። በሐኪም ላይ አልቆመም። ከዛም ስፔሻላይዝ ማድረግም ደግሞ ያስፈልጋል። ክፍተቱ ደግሞ አንዱ የሐኪም ቁጥር ከፍ ሲል የስፔሻሊቲ ስፔሻላይዝ ያደረጉ ሐኪሞችም ደግሞ እሱም አስፈላጊ ነበር። እሱንም በየአመቱ መንግስት ስፖንሰር በማድረግ ከ2000 ያላነሱ ስፔሻሊስቶችን አሁን ደግሞ ወደ ሰብ ስፔሻሊቲም እያለፈን ያለ ነው። ስለዚህ ጥሩ ነው። በተለይ ከተሞች ላይ አሁን አዲስ አበባ ላይ ስፔሻሊቲ ሰብ ስፔሻሊቲ መጠን በጣም ከፍ እያለ ነው ያለው። ከተሞች ላይ ጥሩ ነው። የሚቀረን ስራ እንዳለ ሆኖ ስለዚህ ከማሰልጠን ጋር ነው። ከዛ ደግሞ እንዲቆዩ ማድረግ ጤና ተቋማት ላይ እንግዲህ እዚህ ላይ ቅድም እንዳልሽ ሁለት ወሳኝ ነገሮች አሉ። እንዲቆዩ በተለይ ወደ ውጭ ነው አይደል? ወደ ውጭ ይሄዳሉ። እውነት ነው። ወደ ውጭ እንግዲህ ወደ ውጭ መሄድ የሁሉም ሀገራት ፈተና ቢሆንም በተለይ አፍሪካ ላይ ያሉት ሀገራት በዚህ ይፈተናሉ። ካስተማሩ እንግዲህ ማስተማር 6 ዓመት አንድ ነገር ማስተማር ቀላል አይደለም። በነፃ መንግስትና ህዝብ ያስተምራል። ከዛ የሆነ ሀገር ሲሄዱ ምን ያክል ለሀገር ጉዳት ነው አንድም ሰው የሚሆን ኪሳራ ነው የሚሆነው። ይሄን እንግዲህ እኛም ሀገር የፈተና አለ። ትክክል ነው። ከሌሎች ሀገሮች ጋር በእርግጥ ኮምፔር አይደረግም። ኬንያ፣ ናይጄሪያ በጣም ትላልቅ ይሄዳሉ። የኛ ፈተናው አለ ግን እየተሰራበት ነው ያለው። ከዚህ ጋር ታይዞ አንዱ ሙያተኞቻችን ባሉበት ቦታ ምቹ የስራ ሁኔታ እንዲፈጠር ማድረግ ነው። ማረፊያ ቦታ እውነት ነው። አሁን ደሞዝ ምንም ቢጨመር ሁሉን ነገር ላሳካ እንደሚችል ይታወቃል። የሲቪል ሰርቫንት አካል እስከሆኑ ድረስ በአጠቃላይ ቅርብ መንግስት የጨመረው አለ ለምሳሌ ደሞዝ ከዛ ጋር ነው የሚታየው። ከዛ ውጪ ግን አካባቢውን ለነሱ ምቹ ማድረግ፣ ማደሪያቸው ማስተካከል፣ መኖሪያ ላይ ወንድና ሴት ሁላ አንድ ክፍል ውስጥ ነበር እንደዛ። ረፍት ጊዜ ረፍት ብዙ ቦታ አሁን እያሻሻል እንገኛለን። በተለይ ዲዩቲ ሮም መለየት አሁን ለምሳሌ ጳውሎስም አዲስ አበባ ጥቁር አንበሳም ሰሞኑን በሚዲያም ስናስተላልፍ ነበር። እያደስን ነው ማደሪያቸውን እያደስን ያለ ነው። ዲዩቲ ክፍሎችን በተቻለ መጠን ክፍሎቹን ማስፋት ያው ጽዱ ኢትዮጵያ በሚለው በጤና በሆስፒታሎቻችን ውስጥ ትላልቅ ግንባታዎችን እየጨመርን ነው እያሳመርን ነው። ሆስፒታሎች በፊት የሆስፒታል ሽታ የሚባል ይታወቃል። ሆስፒታል በዚህ ነው የሚታወቀው። አሁን እውነት ነው በሽታ ነው የሚታወቀው። አሁን እሱን ታሪክ እየቀየርን እንገኛለን። ሆስፒታሎች እያማሩ ነው ያሉት፣ ምቹ ጽዱ ግሪን እየሆኑ ነው ያሉት። የሜዲካል ቱሪዝም ጉዞ አንዱ ይሄ ነው። ይሄ ነው ለሜዲካል ቱሪዝሙ ግብዓት የሚሆነው። ስለዚህ ሆስፒታሎቻችን ለታካሚም ሕክምና ለሕክምናውን ለሚሰጥም ባለሙያ ምቹ መሆን አለበት ተብሎ ለማስታመም ሌላ ህመም ይዞ መምጣት ነው። ትክክል። ብዙ ሰው ነው ወደ ሆስፒታል የሚሄደው። ግማሹ ለመታከም ይሄዳል። ሰራተኛ አለ፣ ለመጠየቅ አስታሚ አለ። በአመት ከ265 ሚሊዮን ሰው በላይ ወደ ጤና ተቋም ይመጣሉ። የአንድ አመት ሪፖርታችን ይሄን ነው የሚያሳየው። ቢያንስ አንድ ሰው አንድና ከዛ በላይ ወደ ሆስፒታል እየሄደ ነው ያለው። አሁን መረጃዎቻችን እንደሚያሳዩ አንድ ሰው ቢያንስ ኦልሞስት አሁን ወደ 2 ጊዜ ወደ መሄድ እየተጠጋን ያለ ነው። ይሄ በጣም ትልቅ ስኬት ነው ለኛ። በተለይ ደግሞ ጤና መድን ኢንሹራንሱን ወደ ስራ በማስገባታችን ማንኛውም ሰው በፈለገበት ሰዓት ወደ ጤና ተቋም እየመጣ ነው ያለው። ስለዚህ ምቹ ካልሆነ ችግር ካለበት የበሽታ ምንጭ ከሆነ ሌላ በሽታ ነው የምናስተላልፈው። ይሄን ለመቀየር ጥረት እየተደረገ ነው። ባለሙያዎቻችን ይሄንን እንረዳሉ። አብረንም እየሰራን ነው ያለ ነው።
ከዛ ውጪ ደግሞ የተለያዩ ጥቅማ ጥቅሞችን በተለይ ዲዩቲ ሲያድሩ የሚከፈላቸው እነዚህ ለማሻሻል ጥረት እየተደረገ ነው። ሁሉም ግን ከአገር ኢኮኖሚ አቅም ጋር ስለሆነ ወደምንፈልገው ደረጃ አልደረስንም። ውጪም ግል ላይ እንዲሰሩ ይፈቅዳል የኛ ህግ ዱዋል ፕራክቲስ የሚባለው። ፕራይቬት ዊንግ ብለን ደግሞ በእያንዳንዱ ሆስፒታል ውስጥ በመንግስት ከመንግስት ስራ ሰዓት ውጪ በፕራይቬት ዊንግ ተብሎ እዛ እንዲሰሩ ዜጎቻችን በሚፈልጉበት ሰዓት ለተጠቃሚ በርግጥ ጥሩ ነው። መርጦ የሚፈልጉትን ሐኪም ከስራ ሰዓት ውጪ ማታ ሄዶ መታከም ይችላሉ። አሁን አንዳንድ ሆስፒታል ለምሳሌ አለርት በዚህ በጣም ጥሩ ስራ ነው የሚሰራው። ሌሎችም አሉ። ጳውሎስም ጥሩ ነው። አሁን እንደውም አሻሽለን መመሪያውን እያሰፋን ያለ ነው በሀገር አቀፍ ደረጃ። እነዚህን እያደረግን ነው። ሌሎችም ደግሞ የሚቻለውን ነገር በተለይ ሰብሰብ ብሎ አሁን እያንዳንዱ ወጥቶ ክሊኒክ እንዲከፍት ብዙ ማንፈልግም እኛ ሰብሰብ ብሎ አቅም ያላቸውን ትላልቅ ለሜዲካል ቱሪዝሙ የሚጠቅመው ሆስፒታል ከከፈቱ ሙያተኞቻችን መንግስት ይደግፋል። መሬት በመስጠት አብሮ በመስራት እንደግፋል። እንደዚህ ነው የምናሳድገው። ያም ሆኖ ግን በአገራችን የመንግስት ተቋማት በአጠቃላይ ጤና ኬላን ጀምሮ 22000 ነው ያሉት። የግል ደግሞ 28000 ጤና ተቋማት አሉ። ከመንግስትም የበለጡ ናቸው። እዚህ ውስጥ የሚሰሩት እኛው ጤና ተቋም ሙያተኞች ናቸው። ከሆስፒታል ሲወጡ ማታም ቅዳሜም እሁድም ይሰራሉ። እንዲህ በማድረግ እንዲደጋገፉ እናደርጋለን። ከሁሉም በላይ ግን እንዲማሩ ማድረግ የትምህርት ዕድል በማመቻቸት እንዲቆዩ ለማድረግ ጥረት ይደረጋል። ግን ሌላው አንቺ ያነሳሽው አብዛኛው ጤና ሙያተኞቻችን ያው ከማህበረሰቡ ውስጥ የወጡ ስለሆነ የማህበረሰቡ ችግር የሚረዱና ራሳቸውን ሰጥቶ በዲሲፕሊን ሙያው የሚጠይቀውን ዲሲፕሊን ጠብቆ የሚሰሩ በርካታ ሙያተኞች አሉ። የምናመሰግናቸው ማህበረሰቡ የሚያመሰግናቸው አገርን የሚጠብቁ ሙያተኞች አሉ። በዛው ደረጃ ደግሞ ማህበረሰባችንም ብዙ ጊዜ የሚያነሳው እኛም የምናውቀው የሙያውን ዲሲፕሊን መጠበቅ ላይ ደግሞ ክፍተቶች አሉ። በተለይ አሁን በተለያየ መንገድ የምናያቸው አሉ። እሱን ማስተማር ማስተካከል ገፍቶ ከመጣ ደግሞ እርምጃ መውሰድ ላይ እየሰራ ነው የምንገኘው። በተለይ ቅርብ የጀመርነው ማንኛውም ጤና ባለሙያ ላይሰንስ ሳይኖረው እንዳይሰራ እያደረገን ያለ ነው። ላይሰንሱ በየ5 ዓመት እየታደሰ ይሄዳል። በየ3 ዓመት ደግሞ ታይቶ ሙያውን ካሻሻለ ኬሪየር ስትራክቸር ብለን ደሞዝም ጭምር በየ3 ዓመት ተጨማሪ እንዲሰጠው እናደርጋለን። ስለዚህ ጥራቱን መጠበቅ እነሱም ደግሞ የሙያውን ዲሲፕሊን ጠብቆ እንዲሰሩ ማድረግ ላይ ክፍተቶች አሉ። በጣም የሚመሰገኑ እንዳሉ ሁሉ ችላ ደግሞ የሚሉ አሉ። እሱን ጤና ሚኒስቴር ከሚመለከታቸው አካላት ጋር የሚሰራም ይሆናል። ይሄ የመንግስት ውስጥም ብቻ አይደለም የግልንም ተቋማት ጭምር የቁጥጥሩ ጉዳይ ያዘሩ ለናንተ የሚመጣው ነው። ቁጥጥሩ አንዱ ይሄውን ቁጥጥራችን እያደገ ሲሄድ የግል ጤና ተቋማት በተፈቀደላቸው ደረጃ ህንጻው ምን ይመስላል፣ ሙያተኛ በዛ ደረጃ ነው ያለው ወይ፣ ትክክለኛውን አገልግሎት እየሰጡ ነው ወይ፣ ክፍያውም ራሱ አንዳንድ ጊዜ ከልክ ያለፈ ክፍያ ይሆናል። ይሄንንም መመጠን ላይ ጥረት እያደረግን ነው የምንገኘው። ያው እያደገ የመጣ ነው። ይሄ ፕራይቬት ዘርፉ በአጠቃላይ በእኛ ሀገር ብዙ አልተለመደም። አብዛኛውን የጤና ስራ መንግስት ስራ ነበር የነበረው። እንዲህ ትንሽ ወደ ከፈት ስናደርግ ደግሞ በዛው ደረጃ ክፍተቶች አብሮ ሊመጡ ስለሚችሉ እየገራን እያስተካከልን እንሄዳለን ማለት ነው። ሀገር እንግዲህ ዲጂታል 2030 ተቀብላ በተለያዩ መስኮች እየሰራችበት ትገኛለች። የጤናው ሴክተር ደግሞ ከዚህ ቀደምም ቴሌሜዲሲን እና ሌሎችም ዲጂታል በሆነ መልክ አገልግሎት ሲሰጥ ቆይቷል። ብዙም አዲስ አይደለም ለጤና ዘርፍ በተለይ። አሁን ግን የበለጠ ትኩረት በማድረግ ኤአይን ጨምሮ በጤናው ስርዓት ላይ ቴክኖሎጂን በደንብ በመጠቀም ነው የሚገኘው። ቀደም ሲል ዶክተር እየጠቀስክ ነበር አንተም ጤንነቴ አፕሊኬሽን፣ ሌላም ደግሞ ለሁሉም የአምቡላንስ ጥሪ በአፕ እና አጫጭር የኮድ መጥሪያዎች እንደዚህ ይፋ ተደርገው ተገልጋዩ ባለበት ሆኖ በጣም ቀላል በሆነ መልኩ አገልግሎት ማግኘት የሚችልበትን መንገድ የመዘርጋት እንቅስቃሴዎች አሉና እንደው የጤናውን ሴክተር ዲጂታል ማድረጉ ምን ያህል ስርዓቱን ያቀላጥፋል? በጥራት ደረጃም አስተዋጽኦ አለው ብዬ አምናለሁ። ትክክል ነው። በጤና ሴክተር ውስጥ ቅርብ የጀመርነውና በጣም የተማርንበት ቀጣይ የምናጠናክረው ለሜዲካል ቱሪዝሙም አጠቃላይ የጤና አገልግሎት ጥራትን ለማምጣት ዜጎቻችን ያለ ውጣ ወረድ ቤታቸው ሆኖ አገልግሎት እንዲያገኙ ማድረግ። በፊት ይኸው ሰው 11 ሰዓት ተነስቶ ውሳዴ ይሄዳል፣ ወረፋ ይጠብቃል። የሚያሳዝን ነው። ይህን ነገር በመቀነስና ሰው በአግባቡ ሕክምና በሚፈልግበት ሰዓት ላይ እንዲያገኝ ዲጂታል ጤና እጅግ ወሳኝ ነው። መረጃ መጥፋቱ ትክክል፣ መረጃ ይጠፋል፣ ካርድ ይጠፋል። ከአንድ ሆስፒታል ወይ ሌላ ሆስፒታል ታካሚ ሲሄድ በተለይ ሪፈራል ሲስተም ላይ በጣም እየጠፋ እውነት ነው። እነዚህ ነገሮች መቅረት አለባቸው የሚል ጽኑ አቋም ይዘን እየሰራን ነው የምንገኘው። ለዚህ ደግሞ መንግስትም ከፍተኛ ትኩረት ሰጥቷል። እንግዲህ አንዱ ዘርፍ ዲጂታል ኢኮኖሚ ነው ብሎ መንግስትም አስቀምጧል። በዲጂታል 2030
ጤና ሴክተር ውስጥ በጣም ትላልቅ ስራዎች ግቦችን አስቀምጠናል። አንዱ እስከ 2030 80% የሚሆኑ ጤና ተቋማት ከወረቀት አልባ አገልግሎት እንዲሰጡ ነው። ፔፐርለስ እንዲሆኑ ዛሬ 154 እስከ ትላንትናው እንደጋጣሚ ስናይ ነበር 154 የሚሆኑ ሆስፒታሎችና ጤና ጣቢያዎች ከወረቀት አልባ አገልግሎት በአብዛኛው ቦታ ላይ ውስን አንዳንድ የተወሰኑ ክፍሎች ኖሩ ይችላሉ በሂደት የሚገናኙ ግን ከሞላ ጎደል 154 ሆስፒታሎች ጤና ተቋማት በተለይ አዲስ አበባ ውስጥ ያሉት ሆስፒታሎቻችን ሙሉ በሙሉ ወረቀት እየጣሉ ነው ያሉት። እንደው ባካፕ አንዳንድ ጊዜ ሊይዙ ይችላሉ እንጂ ሙሉ ሙሉ ወደ በኮምፒውተር በዲጂታል ሲስተም አገልግሎት እየሰጡ ነው የሚገኘው። በርካታ አገልግሎት አሻሽሏል። ጥራትን አሻሽሏል። በቅልጥፍና አገልግሎት ሲሰጡ አድርጓል። ካርድ እንዳይጠፋ የታካሚዎች ታሪክ እንዳይጠፋ እጅግ ውጤት አምጥቷል። ከሁሉም በላይ አሁን ጥቁር አንበሳ ለምሳሌ እንደ ቦርድ መራዋለው የክፍያዎችን ሙሉ በሙሉ በፊት በካሽ የሚሰጠውን አስቀርተን በቴሌብር ክፍያ እንዲከፈል ተደርጓል። ሙሉ በሙሉ ምንም ካሽ የሚባል ነገር ጠፍቷል። ይሄን በማድረጋችን የሆስፒታሉ ገቢ በ3 እጥፍ ነው ከፍ ያለው በአጭር ጊዜ ውስጥ። በፊት ችግር አለ ማለት ነው። በየቦታው ካሽ ጋር ተያይዞ ችግሮች ይኖራሉ ማለት ነው። ለቁጥጥርም በጣም ምቹ ነው። ትክክል። በአንድ ቀን ስንት ታካሚ ነው የመጣው፣ ስንት ነው ገቢ የተሰበሰበው፣ ያደረ ካርድ አለ ወይ፣ አገልግሎት ሳይሰጥ ያደረ ሰው አለ ወይ፣ ሕክምናው ጋር ችግር አለ ወይ፣ በቀላሉ ስልክ ላይ ራሱ ማየት ይቻላል ዳሽቦርድ ላይ። ስለዚህ ትልቅ ሴክተሩን እያዘመነን ያለው። ከዛ በላይ ግን ይሄ ኤሌክትሮኒክ ሜዲካል ሪከርድ የሚባለው ኢኤምአር የሚባለው ሙሉ በሙሉ አገልግሎቶችን በኮምፒውተር መስጠት ነው። ሁለተኛው ግን ዲኤችአይቱ የሚባል በእያንዳንዱ ሆስፒታል ሪፖርት ምንላላክበት ነው። ሆስፒታሎቻችን በየቀኑ ጤና ተቋማትም ሪፖርታቸውን ወደሚቀጥለው እርከን እንዲልኩ ሙሉ ሙሉ መረጃን መሰረት ያደረገ ነው። ሶስተኛው ደግሞ ኢሲኤችአይስ የሚባል በተለይ ጤና ኤክስቴንሽኖቻችን እነሱም እንዲሁ የሚሰሩትን በመረጃ እንዲይዙ ታብሌት አላቸው። ብዙ ቦታ ላይ በታብሌት ላይ መረጃዎቻቸውን ከዚህ ቀደም በጣም ብዙ ነገሮችን በጀርባቸው ተሸክመው የሚታወቁት እንደም በቦርሳቸው ማለት ነው። እውነት ነው። በቦርሳቸው ውስጥ በጣም ብዙ መጽሐፍቶች ይኖራሉ። እዛ ይመዘግባሉ። እሱን ወደ ወረቀት ይገለብጣሉ። እንደዛ ነው የሚልኩት። አሁን ከ800 በላይ 8000 ጤና ኬላ በላይ ዲጂታል አፕ አላቸው። ሲኤችአይሲ ይባላል። በሱ ላይ ታብሌት ሰጥቷቸዋል ወይም ደግሞ ስማርትፎን ላይ መረጃቸውን ይልካሉ ማለት ነው። በተለይ ኮኔክሽን ካለ ወዲያውኑ ወደ ጤና ጣቢያ ወደ ላይ ይመጣል። ይሄ በጣም ትልቅ መሻሻል ነው። ጥራት ያለው መረጃም ያመጣል። አንዳንዴው ሪፖርት ከታች ሲመጣ አንደኛ ጊዜ ይወስዳል። እውነት ነው። ከታች ከወረዳ ጀምሮ ከጤና ኬላ ጀምሮ ወደ ላይ እስኪመጣ ድረስ ያለው አንደኛ በቁጥር ረገድም ትክክለኛውን ነገር ለማምጣት ይጨማመርበታል ማለት ነው። ቦታ ላይ ቫት ይላል እንዲሁ አንዳንዴ እንደቀል ሲነግሩን ቫት ተጨምሮ ነው የመጣው ይባላልና በየደረጃው የተወሰነ ቁጥር ያው መጨመር ወይም ደግሞ እንደው ሞትና አንዳንድ ችግሮች ከሆኑ ግን የመቀነስ አዝማሚያ ይኖራል። ስለዚህ ይህንን ለማስቀረት ደግሞ ኤዲት አይደረግም። አንዴ መረጃ ካስገቡ እዚህ ሚኒስቴር መስሪያ ቤት ላይ ካልፈቀድን ማሻሻል አይቻልም። ስለዚህ መረጃ ጥራትን ለማምጣት በጊዜ ለማግኘት በተለይ ወረርሽኞችን በአግባቡ ቶሎ ለመለየት በተለይ አንዱ አሁን ወረርሽኝ ላይ ወደ ስራ ያስገባነው መረጃ ስርዓት አለ። በአንድ አካባቢ የሆኑ በሽታዎች ከመጡ ወይ ሞት ካለ የሆነ በሽታ አለ ወረርሽኝ አለ ብሎ ቶሎ ሪፖርት ማድረጉ የአርቲፊሻል ኢንተለጀንስ የተጨመረባቸው ሶፍትዌሮች ስለሆኑ እነሱ ይናገራሉ። ከዛ ውጪ ደግሞ ከመድኃኒት ጋር ጤንነትና ሌሎችም ደግሞ በአግባቡ ማህበረሰባችን መድኃኒት እንዲያገኝ ያደርጋል። የአምቡላንሱም እንዳልሽው ቶሎ ውጭ ሀገር እንደምናውቀው 911 ተብሎ ተጠርቶ እንዲመጣ ለሱ ወደዛ የሚወስደን ነው። በተለይ አዲስ አበባ ላይ ጥሩ መሻሻሎች አሉ። ይሄም የሚሰፋ ይሆናል። የፋይናንስ ስርዓት ሌሎችም ደግሞ በተለይ ከግብአት ጋር ተያይዞ እስከታች በመረጃ መያዝ ላይ ትልቅ መሻሻሎች አሉ። እንግዲህ ፈተናዎችም አብሮ ይመጣሉ። በተለይ ሙያተኛው ይሄንን ወስዶ መስራት ሁልጊዜም መብራት መቆራረጥ እነዚህ ፈተናዎች ቢኖሩም ግን በጣም ትልቅ ለውጥ እያመጣ ነው። የጠቀስሽው ከዚህ ከአርቲፊሻል ኢንተለጀንስ ጋር ተያይዞ ቅርብ በጣም አንዱ እንደ ምሳሌ የማነሳው የአርቲፊሻል ኢንተለጀንስ የተገጠመለትን ኤክስሬይ ከ200 በላይ ለጤና ተቋማቶቻችን አስተላልፈናል። እነዚህ አርቲፊሻል ኢንተለጀንስ የተገጠመላቸው ኤክስሬይ ቲቢ ካለው አንድ ሰው እራሳቸው ይለያሉ። ይሄ ቲቢ ያለው 90% ቲቢ ነው ብሎ ያስቀምጣሉ። በዛ ላይ የተወሰነ ሐኪሞች ሐሳባቸውን ጨምሮበታል። ናሙና ተወስዶ በጣም ሂደት ነበር ይጠበቅ ነበር አዋክታ። ይሄ አሁን በ30 ደቂቃ ውስጥ ለዛውም ከሆስፒታል ውጪ ሌላ ቦታ ላይ ሄዶ ኤክስሬይ የሚያነሳ ነው። ጨረር መጠኑ በጣም ዝቅተኛ ስለሆነ በጣም ሩቅ ቦታ ላይ አንስቶ በ30 ደቂቃ ውስጥ አንድ ሰው ቲቢ አለው የለውም ብለውን ይለያሉ። የላንግ ካንሰር ካለ ይለያሉ። ሌሎች በሽታዎችንም ይለያሉ። ይሄ አንዱ ነው። ከዛ ውጪ ሌሎች በሽታዎችም ለመለየት በተለይ አሁን በማይክሮስኮፕ ታይቶ
ይሄ ሰው ሴሎቹ ተቀይሯል ካንሰር ነው አይደለም ለማለት በርካታ የአርቲፊሻል ኢንተለጀንስ አቅሞችን እየተጠቀምን እንገኛለን። በቴሌሜዲሲን ተጀምረው አለ እሱን አሁን ዲጂታል ሄልዝ ሶሉሽን ብለን እያሰፋን እንገኛለን። ስለዚህ በቀጣይ አሁን ስልጠናዎቻችን በአብዛኛው ወደ ቨርቹዋል እያደረግን እንገኛለን። የትም ቦታ ጤና ሙያተኛ ተቀምጦ ወደ ከተማ ሳይመጣ ብዙ ወጪ ሳናወጣ የትም ቦታ ሆኖ ስልጠና እንዲወስድ ራሱን አፕዴት እንዲያደርግ አቅሙ እንዲያሻሻል ማድረግ ተጀምሯል። ስለዚህ እኔ እንደዚህ በዚህ ሴክተር ውስጥ እንደቆየ አመራር ጤና ሴክተሩን ሙሉ በሙሉ ለመቀየር ዲጂታል ጤናን ተማሙተን መተግበር አስፈላጊ ነው የሚሆነው የሚል ደረጃ ላይ እየደረስን ነው የምንገኘው። በተደረገበት ቦታ ትልቅ መሻሻል መጥቷል። በእርግጥ ሰርቨር ያስፈልጋል፣ ኮኔክሽን ያስፈልጋል፣ ቀላል አይደለም። አሁንም ፈተናዎቹ ግን በተጀመረበት ለውጥ መጥቷል። ተባብረን ከሰራን በተለይ ደግሞ መንግስት ሞር ለዚህ ሴክተር ትኩረት ከሰጠ በእርግጠኝነት ጤና ሴክተሩን ማዘመና ለሕክምና ቱሪዝም መሰረት የምንጥልበት ቀጣይ ዓመታት እንዳሉ ማየት እንችላለን። የግዢ ስርዓትንም የሚያቀላጥፍ ይመስለኛል በዲጂታል መልኩ መሆኑ። አንደኛ ስቶክ ላይ ያሉ መድኃኒቶችን ማወቅ የማሰራጨት ሂደትን በራሱ በጣም ቀላል የሚያደርግ ነገር ነው የሚሆነው። በዛ ላይ መረጃዎች ቶሎ ቶሎ ስለሚመጡ ለየትኛው አካባቢ የትኛው አይነት መድኃኒት ነው መሄድ ያለበት፣ ለምሳሌ የበለጠ ወባ የሚያጠቃው አካባቢ ያንን መድኃኒት ለመስጠት መረጃው ዲጂታል ስለሚሆን በጣም ፈጣን የሆነና ጊዜውን የጠበቀ ስለሚሆን እሱንም አጋዥ ነው የሚሆነውና አንድ ቦታ ላይ ክምችት እንዳይኖር ፍትሃዊነት የሚሉት ነገር ወደ ተግባር ለማምጣት የሚያግዝ ይመስለኛልና እስቲ እሱ ጋር ትንሽ እናወራ። ትክክል። በተለይ ከመድኃኒት አቅርቦትም ጋር ተያይዞ የግዢ ስርዓትና የአቅርቦት ሁኔታ ያሳልጣል ብዬ አስባለሁ። እውነት ነው። እንግዲህ በየአመቱ ጤና ሚኒስቴር በኢትዮጵያ መድኃኒት አቅርቦት ተቋማችን ተጠሪ ተቋማችንን እነሱ ናቸው የሚገዙልን በእኛ ቦታ። ለምሳሌ 2017 በአመት ከ50 ቢሊዮን በላይ ትራንዛክሽን ነው ይሄ ተቋም ያንቀሳቀሰው። እርግጥ የራሳችንን መንገዛቸው አሉ። ከዛ ውጪ ደግሞ በዶኔሽን የሚሰጡን በድጋፍ የሚሰጡን በርከት ያሉ ሕክምና መድኃኒቶች አሉ። እንደነ ቲቢ፣ ማሌሪያ፣ ኤችአይቪ የሚሰጡን ናቸው። ይሄንን ሁሉ እንግዲህ ከ50 ቢሊዮን በላይ መድኃኒቶችን ነው የሚያንቀሳቅሰው። ይሄ ፎርካስት ለማድረግ ወይም ደግሞ በአንድ አመት ኢትዮጵያ ምን አይነት መድኃኒቶች ያስፈልጓታል የሚለው ፈተና ነበር ከዚህ በፊት። እንደው በየአመቱ ከተጠቀምነው የተወሰነ ፐርሰንት እየጨመረ ነበር። ሁሌ የምንገዛው አይታወቅም። አዎ በተለይ ታች ያለው ጤና ተቋም ምንድነው ህክምና የሚሰጠው፣ ምን አይነት መድኃኒቱ ነው የተጠቀመው፣ በዛ አካባቢ በሽታ ስርጭቱ ምን ይመስላል የሚለውን ከመረጃ ስርዓቱ የምናገኘው። በዚህ አመት አሁን ኮሚትድ ዲማንድ በሚል አዲስ እያንዳንዱ ጤና ተቋም ይሄን አክም ያለው በዚህ አመት ይናክል መድኃኒት ወጪ ያርቅ ያለው በሚቀጥለው አመትም ይሄን እፈልጋለሁ ብሎ በመረጃ ስርዓት ተያይዟል። እዛ ላይ መረጃውን ያስገባል። እኛ ደግሞ እዚህ ቁጭ ብለን ይሄው በአመት ይናክል ያስፈልገናል፣ ሲመጣም ደግሞ እዚህ ክልል ይሄ መድኃኒት መሄድ አለበት ብለን በቀላሉ እንድናቅ እዚህ ያስቻለ ነው። በአንድ አመት እንኳን በጀመርነው ጥሩ ትምህርት እያገኘ ስለምንገኝ ፍትሃዊነቱን ለማረጋገጥ እንዳልሽው በጣም ይጠቅማል። ከዛም በላይ ብዙ ጊዜ መድኃኒቶች መጥቶ ኤክስፓየር ያደርጋሉ። በእኛ የተወሰኑ ቦታዎች ላይ ኤክስፓየር ማድረጋቸውን ማወቅ አንዳንድ ጊዜ ይሳነናል። ምክንያቱም በአንድ ተቋም ውስጥ ያለውን መረጃ እዚህ ሆነን ላናቅ እንችላለን። ቶሎ እንኳን ይጠበቃል። ሪፖርቱ ደግሞ ወር ሊፈጅ ይችላል። ከአንድ ጤና ተቋም ወይ ሌላ ተቋም እንኳን ለማዘዋወር ጊዜ ይወስዳል፣ ረጅም ጊዜ ይወስዳል። ወደ ላይ ይመጣል መረጃው ተመለሰን ወደዛ በደብዳቤ ነው የሚጠየቀው። እንዲህ አይነት ውድም ስለሆኑ መድኃኒቶች እንዲሁ በቀላሉ ማዛወር አይቻልም። አሁን ግን በቀላሉ የትኛው ጋር ኦቨር ስቶክ እንዳለ የትኛው ደግሞ አንደር ስቶክ እንደሆነ እነዚህ ተቋማት እንዲቀያየሩ መመሪያ ያለን፣ በዛ መመሪያ የቁጥጥር ስርዓቱንም የሚያሳልጥ ይመስላል። ያሳልጣል። ትክክል ነው። የትኛው አሁን አንዳንድ ተቋም ላይ ለምንድን ነው ኤክስፓየር ያደረገው ይሄ መድኃኒት ብለን ለማወቅም ይጠቅመናል። ከዛም በላይ አሁን በእያንዳንዱ ከተሞች ላይ ይሄ ኮሚኒቲ ፋርማሲ የሚባል የማህበረሰብ ፋርማሲ በሰፊው የተሰራ ነው ያለው። በፊት እዛው ሳል ውስጥ ነበር፣ ፋርማሲ ውስጥ ነበር መድኃኒቶች የሚሰጡት። እዛ ውስጥ የሌሉትን በተለይ ኢንሹራንሱን በደንብ በመተግበራችን የኢንሹራንስ ተጠቃሚ መድኃኒት እንዳያጣ እዛው አካባቢ ላይ ከፊት ለፊት የኮሚኒቲ ፋርማሲ እየሰራ እንገኛለን። በዚህ ሰዓት ላይ ከ850 በላይ የማህበረሰብ ፋርማሲ ተሰርቷል። ስለዚህ ይህንን ትስስሩን ለማጠናከር ተጨማሪ መድኃኒቶችን ለማምጣት መረጃ ስርዓቱ እጅግ እንደጠቀመን አሁን በተለይ ወደ ከፍተኛ ደረጃ ያሉት በተለይ እነዚህ መድኃኒት የሚያሰራጩ የመድኃኒት አቅርቦት አገልግሎት ቅርንጫፎቻችን 100% እዚህ ቁጭ ብለን የትኛው ብራንች ላይ ምን ያክል መድኃኒቶች አሉ፣ ገንዘቡ ምን ያክል ይሆናል የሚለው ማወቅ እንችላለን። ይሄንን እስከ ጤና ኬላ ድረስ ይሄን መረጃ ስርዓት
በሚመጡት ዓመታት ምናወርድ እንደሆነ በእቅድ ይዘን እየሰራን እንገኛለን። መልካም ጥሩ ሀሳቦችን አንስተናል ብዬ አስባለሁ። ዶክተር ባይቀር የ8 ዓመቱ እንዳሰነማች ነገር መቋጫ መሆን አለባት ለምታስበው ነገር እሷን ልትነገር ድርልስ ጥሩ እውነት ነው። ባለፉት 8 ዓመታት በጣም ብዙ እመርታዊ ለውጥን በጤና ሴክተር ውስጥ አምጥተናል። ሁልጊዜም እንደምለው ጤና ለብልጽግና ግብም ግብአትም ነው። ብልጽግና እንዲረጋገጥ ከጤና በላይ ለዚህ ግብም ይሆን ወይም ደግሞ ግብአትም ይሆን አለ ብዬ አላስብም። ጤናማ ማህበረሰብ አምራች ይሆናል። ጤናማ ማህበረሰብ ይማራል፣ ውጤታማ ይሆናል። ጤናማ ማህበረሰብ ይፈጥራል። ፈጠራን ጤናማ ካልሆነ አንድ ሰው ማምጣት አይቻልም። ከአገራዊ ብልጽግናም ደግሞ ተመልሶ የሚጠቀመው ሴክተር ይሄ ነው። የአገር ኢኮኖሚ ሲያድግ ተጨማሪ ሀብት እናገኛለን። ጤና ሴክተር የበለጠ ይሄዳልና ጤናና ብልጽግና የአንድ ሳንቲም ሁለት ገጽታዎች ናቸው። ከዚህ ጋር ተያይዞ በተሰጠው ትኩረት በጣም በርካታ ስራዎችን ሰርተናል። የእናት ሞት መቀነሳችን፣ በተለይ ደግሞ ተላላፊ በሽታዎችን አሁንም ዝቅ አድርገናል። ኤችአይቪ ብዙ አፍሪካ ሀገራት አሁንም ከፍተኛ ችግር ነው። እኛ ሀገር አንዳንድ ቦታ ላይ ውስን ቦታዎች ላይ እየጨመረ እንዳለ ሆኖ ግን አሁንም ከ1% በታች ምጣኔ ላይ ማድረጋችን፣ ቲቢን እንዲሁ ዝቅ በማድረጋችን፣ ቅርብ ደግሞ እየመጡ ያሉ ተላላፊ ያልሆኑ በሽታዎችን ምጣኔያቸውን በመያዝና ሕክምናውን በማስፋት ላይ የተለያዩ ስራዎች ተሰርቷል። ግን ሳልጠቅስ የማላልፈው የፋይናንስ አቅማችንን የውስጥ አቅማችንን ማሻሻል ላይ በጣም በተለየ መንገድ ሰርተናል። ባለፉት ቢያንስ በተለይ 4-5 ዓመታት ላይ ብዬ ነው የማስበው። የጤና መድኑ በተለይ ጤና መድን ለምንድን ነው ይሄ የሆነው? የውጭ ድጋፎች አሁን እያየን ነው፣ እየተቋረጠ ነው ያለው። አሜሪካ ህጓን ቀይራለች። ከሌላ ሀገር የሚሰጡን ድጋፎች እያየን ድሮ እኔ ወደ ሴክተር ሲቀላቀል እስከ 60-65% የሚሆን ሀብት ከውጭ ድጋፍ ነበር የሚመጣው። አሁን መንግስት በዚህ ደረጃ እየመጣ ነው ያለው። ከ50% በላይ መንግስት ነው እየሸፈነ ያለው። የውጭ ድጋፍ ወደ 20% ዝቅ እያለ ነው ያለው። በዚህ ውስጥ ነው እየሰራን ያለ ነው እንግዲህ። ስለዚህ እንዴት ነው እየሸፈን ነው የሚባለው? አንዱ ጤና መድን ነው። ከ20 ቢሊዮን በላይ በአንድ ዓመት በጤና መድኑ መሰብሰብ ችለናል። ዜጎች ደግሞ በሚፈልጉበት ሰዓት ወደ ጤና ተቋም እንዲሄዱ፣ በተለይ እናቶች፣ ወጣቶች ሳይጠብቁ የኢኮኖሚ ጥገኛ ሳይሆኑ እንዲሄዱ አስችሏል። ከዚህ በላይ ማህበረሰብን የጠቀመ ነገር አለ ብዬ አልወስድም። ሁለተኛውና ትልቁ ነገር ደግሞ መንግስት ለጤና ሴክተር ባለው አቅም ተጨማሪ ድጋፍ እያደረገ ነው የሚገኘው። የመንግስትና የግል አጋርነት የበለጠ እየተጠናከረ ነው ያለው። ከዛም ውጪ ማህበረሰባችን በጤና ላይ በጣም ነው የሚሳተፈው። ጤና ተቋማትን ይገነባል፣ ጤና ኬላዎችን ይገነባል። ሀብቱን እንዲሁም ደግሞ አቅሙን ይዞ ከሴክተሩ ጋር እየተሰለፈ ነው ያለው። ስለዚህ ይሄ ወዴት ይወስደናል? በሚቀጥሉት 5 ዓመታት በጤና ሴክተር ራሳችንን መቻል ያስፈልጋል። ከውጪ ጥገኝነት መላቀቅ ግድ ይላል። ይሄ ደግሞ የመንግስት ኃላፊነት ብቻ አይደለም። ማህበረሰቡ መድኃኒት እየጠበቅን ድጋፍ እየጠበቅን ሉዓላዊነን ማለት ይከብዳል። ስለዚህ ሙሉ ሉዓላዊነትን ለማምጣት ክትባት እዚህ ሀገር ማምረት አለብን። በኮቪድ ጊዜ ክትባት ለማግኘት መከራችን ነበር ስናይ ነበረው። ተሰልፈን እየለመነን ነበር። አንዳንድ ሀገራትን የበለጠ ተጋላጭ ለሆነ አካላት ነበር እንደ ብርቅ ሲሰጥ የነበረው መጀመሪያ ላይ። እሱም በልመና ነው ከአንዳንድ ሀገር ከወዳጅ ሀገር ሲመጣ የነበረው ቢከለክሉስ። ስለዚህ ክትባት በማጣት ልንጎዳ እንችላለን፣ ህዝባችን ልናጣ እንችላለን። የክትባት ማምረት ሂደት ተጀምሯል። መድኃኒት እያመረትን ነው። ይሄንን በሚቀጥሉት ዓመታት የበለጠ ካጠናከረን ምን ለምን ሳይሆን ለሌላው የምንተርፍ ሌሎች የአፍሪካ ሀገራትን ይዘን የምንወጣ አህጉሩን ሉዓላዊ እንዲሆን በተለይ ደግሞ በሕክምና እንዲሁም ደግሞ በጤና ሉዓላዊነታችን እንድናረጋግጥ ይጠቅመናል። ስለዚህ የውስጥ አቅማችንን ማጠናከር፣ ከውጭ ጥገኝነት መላቀቅ ያስፈልጋል። ጥሩ ጉዞ ተጀምሯል። በቀጣይነት ደግሞ የበለጠ በዚህ የምናጠናክር ይሆናል ብዬ ነው የማስበው። መንግስትም የሰጠው ትኩረት ነው ለመናገር ለጤና በጣም ጥሩ ነው። የሚቀጥሉ ትንሽ ዓመታት እነዚህ ብንገፋ በአፍሪካ ውስጥ ተምሳሌት የሆነ አገር እንፈጥራለን ብለናል። በጤናም ሴክተር ተምሳሌት ሴክተር እንፈጥራለን ብዬ አስባለሁ። ሌሎች ሀገሮች የሚማሩበት ጥራት ያለው አገልግሎት የሚሰጥበት አዲስ አበባ አሁን በቱሪዝም መዳረሻ ከፍተኛ ደረጃ ላይ ደርሳለች። በእርግጥ እኔ በሚመጡት ዓመታት አዲስ አበባ የሕክምና ቱሪዝም መዳረሻ እንደምትሆንና በርካታ የአፍሪካ ወንድሞቻችን ሌሎች ዓለም ላይ ያሉትም ለብዙ ሕክምና ወደ ሀገራችን እንደሚመጡ ይታየኛል። ይሄን ደግሞ በጋራ እናሳካለን ብዬ አስባለሁ። በጣም ደስ የሚል ማሳረጊያ ነው። ዶክተር ደረጀ ዱጉማ የጤና ሚኒስትር ዴኤታ፣ በጣም ቆንጆ ቆይታን ያደረግነው። በድጋሚ ለጊዜዎት አመሰግናለሁ። እኔም እጅግ አመሰግናለሁ። ተመልካቾቻችን በያላችሁበት ሆናችሁ ከቆይታችን ጋር አብራችሁን ስለሆናችሁ ከልብ እናመሰግናችኋለን። የጤና ወግ ሳምንት ሲመጣ ከሌላ የጤና ጉዳይ ጋር ነው የሚሆነው። በያላችሁበት ጤናችሁ ይብዛ።